የሰጠው ደግሞ ተስፋዬ ገብረአብ ነው። ተስፋዬ ገብረአብ ደግሞ ድርጎ የሚሰፈርለት በሁለቱ በአማራና በኦሮሞ መካከል ከፍተኛ የሆነ ግጭት እንዲፈጠር ስልታዊ በሆነ መንገድ መጻፍቶችን ልቦለድ መጻፍቶችን እንዲጽፍ ገንዘብ የተመደበለት አንዱ ተራ ካድሬ ነው። በአማራና በኦሮሞ መካከል ግጭትን ለመፍጠር ስልጣናቸውን ለማራዘም የተጠቀሙበት ስልት ነው። ስለዚህ ከሁለቱ ሶርስ ውጭ ምንም አይነት ሶርስ አታገኙ እና አሰፋ ጀለታ ጆርናል ኦፍ ኦሮሚያ ብለው የተለያዩ ጽሁፎች የሚጽፉት ሶርስ የሚያደርጉት እነሱ ሁለቱ ብቻ ነው። አሁን አብዛኞቹ የኦሮሞ ፖለቲከኞችና ሊሂቃኖች ይሄን ሁኔታ ያውቁታል፣ ግን ለስልጣንና ለጥቅም ብለው ብቻ ነው ዝም የሚሉት። አብዛኛው ወጣት ግን አያውቅም። ያን ማሳወቅ ደግሞ እኛ ግዴታ አለብን ብዬ ነው የማምነው። ይሄ ሁለቱ ህዝብ አንድ እንዲሆን ነው እንጂ ማድረግ ያለብን ነገሮችን እየሳብነ እየመዘዝነ ለግጭትና ሀገሪቱን ለማትወጣው እልቂት መጋበዝ የለብን። ሳምፈልገው ጡት ቆረጣ ነው። እሱ ለዚህ የሐሰት ትርክት መረጃዎች ሁለት ናቸው። እኔ በጉዳይ ላይ ጥናት ስላደረኩ ነው። አንደኛ የአባ ሀጂ ገኖ ጽሁፍ ነው። ይሄ ጽሁፍ የአርሲ ታሪክ 1880 እስከ 1935 የሚል ነው። አዲስ አበባ ዩኒቨርሲቲ በ1982 የሰሩት የምርምር ጥናት ነው። እኔ ምርምር ሰው ነኝ። በርካታ የሆነ ሜቶዶሎጂ ችግር አለበት ምርምሩ። ሁልጊዜ ሪሰርች ስናደርግ ኦብጀክቲቭ መሆን አለብን። ሳብጀክቲቭ ግላይ ሐሳባችን ከምንጽፈው ጽሁፍ መገንጠል መቻል አለበት። ጽሁፉ ግን የሚያመለክተው እሳቸው ለከፍተኛ የሆነ የአማራና የኦርቶዶክስ ጥላቻ እንዳላቸው ያሳያል ጽሁፉ። በዚህ ጽሁፍ ላይ ከአካባቢ ሽማግሌዎች ባገኘሁት መረጃ ነው የሚሉት፣ ከ100 ዓመት በፊት የነበረውን ማለት ነው። ጡት መቁረጥ በመሰረቱ የአማራ ባህል አይደለም። እጅ መቁረጥና እግር መቁረጥ አጼ ቴዎድሮስ ጀምሮታል፣ አጼ ዮሐንስ ተከትሎታል። ይህ ጡት መቁረጥ በሴትን ጡት መቁረጥ በጣም የአማራ ባህል አይደለም። ምን ብለው ነው ያሉት? እንታረቅ ብለው ነው ወስደው የሴቶችን ጡት የቆረጡት ነው የሚሉት። አማራ ደግሞ እንደዚህ አይነት ባህል የለውም። ውጊያ እንኳን ሲያደርግ ቀነቀጠሮ ፊክስ አድርጎ በዚህ ቀን እንገናኝ ብሎ ውረድ እንውረድ ብሎ ነው እንጂ የሚወጣው እንታረቅ ብሎ ሰውን የሚገል ማህበረሰብ አይደለም የአማራ ማህበረሰብ። ጥናታዊ ጽሁፉ መሰረታዊ የሜቶዶሎጂ ፋላሲ ያለው የሚኒሊክ ሰራዊት፣ አብዛኛው የሚኒሊክ ሰራዊት ደግሞ የተገነባው እንዲሁም እስከ 90% ይሉታል የኦሮሞ ፈረሰኞች ናቸው። አብዛኛው የሚኒሊክ ሰራዊት የኦሮሞ ፈረሰኞች ከሆኑ እንዴት ነው የአርሲ ኦሮሞ ሴቶችን ሊቆርጡ የሚችሉት? ይሄንን የአባ ሀገወንድ ታሪክ በተወሰነ ደረጃ ኪናዊ ጥበብ የሰጠው ደግሞ ተስፋዬ ገብረአብ ነው። ተስፋዬ ገብረአብ ደግሞ ድርጎ የሚሰፈርለት አይም የተባለው አይኔ ብራና ግንቻለ እንዴ አማላ ይገርም ነገር እሱ በቃ ምን ማለት ነው? ሄርኩ ተጠማኩ በሃይላንድ ሚዜ ነበረ መብርሃን ግን ከማርሽኝ ያልኩ ይዛኔ እንዴ ጸልየም እንትን ብዬ ማለት ከሚገርም ነገር መብርሃኑ ከማርሽኝ እድሜ ዘመኔን አገለግላለሁ አውደ ምሕረት ላይ። ምክንያቱም ሰንበት ትምህርት ቤት እያለሁኝ አንድ ልጅ ነበርችና አንተ እኮ ጸጋለህ፣ አንተ እኮ ማገልገል አለብህ፣ አንተ እኮ እንዲህ ምናምን ትለኝ ነበር። እኔም ማገልግለው መብርሃን አይነ ስትሰጠኝ ነው አልኩኝ ብያት ነበር ይዛለኝ እሷ። ከዛ ያትዛለኝና መብርሃን ቃሌንም ፈጽሞ አንቺም ቃልሽን ስትፈጽሚ ነው ብያት ነበር። ጸበል ስትጠመቅ የስን ቀን ጸበል ሄድከው? ጧት እንሄዳለን ከጥር 1 ጀምረን። እሺ ጥር 16 ላይ ግን እንግዳ ነገር መጣ። 16ቱንም ቀን የተጠመቀው? አዎ መጠመቅ ነው መቀባት ነው? መጠመቅ ነው። አንተ አይኔን እንዲበራ ብለን ሄድከው? አይደለም ባልጠበቅኩት መንገድ ግን የሆነ ማለት እግዚአብሔር ስራውን ይሰራል አንድ ቀን ብዬ አምናለሁ። እኔ ጋር ተስፋው ነበረኝ። እሺ ምክንያቱም ሕክምና ሞክሬ አልተቻለም። ምንድነው ነው የሚሉት ዶክተሮቹ ስትሄድ? ሌንሱ ይንቀሳቀሳል እና ማከም አንችልም። እንደውም አንዴ ጠፍቼ ሁሉ የሚገርም ነገር ጠፍቼ ሁሉ ኦፕሬሽን ተደርጌያለሁ ደብረ ማርቆስ። የውጭ ዜጎች መጡ ተባለና ጠፍቼ ኦፕሬሽን ተደረግኩና የት ተደወለላቸው ሲመጡ ኦፕሬሽን ላይ ነው። ምክንያቱም ለመዳን ያለኝ ጉጉት በጣም የሚገርም ነበር። ያ አልተሳካም። አዲስ አበባ ተመጦ ኦፕሬሽን ተሞከረ፣ አልተሳካም። በኋላ ላይ ባልጠበቅኩት ሰዓት ባላሰብኩት ሰዓት እግዚአብሔር ግን አንድ ቀን እንደሚመረኝ ስለማምን ዝም ብዬ እኔን እንደ ኖርማል ነው የምንሄደው። ጸበል ትሄዳለህ አይደል? ዝም ብለህ በቃ እንሂድና ዝም ብለን እንጠመቅ ተባለ። ቆይ ሞመንቱን ንገረኝ እስቲ። ማለት አሁን የዛ የበራ አይኔ አየ ያልከው ቀን እንዴት ነው? ልክ ስትገልጠው ነው? መጀመሪያ ምን አየክ? የት ነበርክ? እስቲ ሞመንቱን በደንብ ንገረኝ። ጥር 16 ላይ ጠዋት እንሄዳለን ቤተክርስቲያን ተማነው እንዳየሱስ ተሳለምንና
ሄድን ወደ ኪዳነ ምሕረት ጸበል ተጠመቅኩኝ። ተጠመቅኩና በሃይላንድ ይዤ መጣሁ። ያለው ትሬ እምነት አለ እሱን እንትን ብዬ እስልማንያም ብዬ ዝም ብዬ እምነቱን ተጠምቄ ወጥቻለሁ። ጥር 16 ላይ ልክ ተጠምቄ ዶርም ገብቼ እንደገና እምነቱን ድጋሚ እንዲህ ስለው እንዲህ ነው በቃ እንዲህ ስለው የሆነ ከላይ ላይ እንደ እንትን የሚከላ ዞር የሚል ነገር የለም። ቦገግ አሁንም እምነቱ ዝም ምንድን ነው አልኩኝ። በቃ የሆነ እንደዚህ መጋረጃ ነበር አልጋው ላይና ድብቅ ነው ያልኩት። በቃ ደንግጬ ከዛ ሳይ የእመቤታችን መጀመሪያ ያየሁት የእመቤታችን ስዕል ከላይ ነበረች። ሳይ የእመቤታችን ስዕል አየሁ። ሙሉ ከለሩ ታየ። በቃ ሙሉ ታየኝ። እሺ በቃ ምን ልበለሽ እግዚአብሔር በወንድሜ ሞት ሳዝን በዚህ ካሰኝ አልኩና ግን አንድ እኔ አካባቢ ያደኩበት አካባቢ ላይ አንድ ሴትዮ እልልልል አይኔ በራ ብለው በጣም ከደስታቸው ብዛት ወዲያው ደግሞ በሶስተኛው ቀን ጠፍቶባቸዋል። እሺ ያችን አያለሁ። አይ ሰው የሰማት ነገር ብዙ ጊዜ አትሳካለኝም። ቆይ ላጽናት አልኩኝ። መልሶ እንዳይጠፋ ፈራ። አዎ በቃ ለሰው ከነገርኩኝ ኦልሬዲ በቃ ይጠፋል ብዬ አሰብኩ። 6 ወር ሲቀር አይደል የበራው? አዎ እና ከዛን ከበራ ቀን ጀምሮ ዝም አልኩኝ። ለማንም አላወራሁም። ዶርም ውስጥ ያሉት አይነ ስውራን ናቸው። አይነ ስውራን ናቸው። እና አያቸው መልካቸውን እንዴ? ሁሉንም በቃ ለመጀመሪያ ጊዜ ነው ያያቸው። በመጀመሪያ ጊዜ ልክ ሳይ እናንተ ነው እንደ የምትመስሉት አልኳቸው። ትፎግራለህ እንደ ያለኝ አንዱ የሚገርም ነገር። እሺ ምን ማለት መልካቸው ድሮ ሳልከውና ስታያቸው አንድ ነው ማለት በቃ እንዴ እናንተ እንዲህ ነው የምትመስሉት እንደ አልኩኝና ድሮ እንቀላለዳለን። ሳላስበው ልናገር ነበር አልኩኝ ያስኳት። ከዛ የመጀመሪያ ቀን አሁን ለምሳሌ አይን በርቷል። ወደ ካፌ ስትሄድ ካፌውን አየኸው ወይ? ወደ ዩኒቨርሲቲ ወደ ክላስ ስትሄድ ከዛ በኋላ መምህራኖቻችን አያቸው ወይ? ሴቶች አንባቢዎች የሚያነቡልህን ልጆች ቆንጆ ናቸው ወይ? እንዴት ነው እስኪ ንገረኝ በደንብ። አንተ በጣም የሚገርም ነገር በውስጤ ማለት አሁን እንደነገርኩ ለሰው መናገር በጣም ከባድ ነው። ያንን ታሪክ አይቻለሁ። ስለዚህ እኔ የማየው እያንዳንዱን ነገር መጀመሪያ እመቤታችንን አየሁ፣ ጓደኞችን አየሁኝ። ቀጥታ ካፌን ሄድኩት። ይህ ሁሉ ተማሪ የሁሉ ነገር መጀመሪያ መበያዬን ያዩዋት አለች። የሆነች እንዲህ ቀዳዳ አላቸው ምናምን እሱን አየሁ ምናምን። ድሮ እንዲህ እየዳበስክ ነው ትበላው ችግር የለውም ምናምን ዝም ብለህ ትበላለህ። አሁን ሳይ በቃ እየበላሁ እንዴት ይበላኝ የመጀመሪያው ቀን ደስታው በቃ እንዴ ምንም ፍና አደረገኝና አይ ቆይ ነገር ተመስገን እያልክ አልኩኝና ትቼው ወጣሁኝ። ቤተክርስቲያን ነው ቀጥታ ሄድኩት። ልክ ቤተክርስቲያን ሲሄድ እንዳ ኢየሱስ ከነ ግርማ ሞገሱ ፍንትው ብሎ ኧረ መድኃኔዓለም በቃ አሁንም ብቻዬን ነው የምሄደው። የሚገርም እግዚአብሔር ይመስገን። በጣም በቃ ለእኔ እኮ መቤቴ 20 ምናምን ዓመት አላየሁም ወይ መድኃኔዓለም አልኩ። በቃ ምልህ እያንዳንዱ ነገር እንግዳ ነው ለእኔ እንዳልናገር ለራሴ ቃል ገብቻለሁ። መለስ ታደርገዋለህ። ስለዚህ እኔ በእነሱ ቤት እኔ አላይ። ይህ ቪዲዮ ምናልባትም አንድ ቀን ራስ ምታት ብትታመሙ ስለሚጠቅማችሁ ሴቭ አድርጉት። ህመሙ የሚሰማችሁ የጭንቅላታችሁ የፊተኛው ክፍል ወይም ግንባራችሁ አካባቢ ከሆነ በቂ እንቅልፍ ባለማግኘታችሁ ስለሚሆን ተኙበት። የጭንቅላታችሁ የላይኛው ክፍል ላይ ከሆነ ግን ምግብ መመገብና ውሃ ብዝታችሁ መጠጣት ይኖርባችኋል። ህመሙ የጭንቅላታችሁ የኋለኛው ክፍል ላይ ከሆነ መንስኤው ጭንቀት ሊሆን ስለሚችል ራሳችሁን ዘና ለማድረግና ጭንቀታችሁን ለማስወገድ ሞክሩ። ጭንቅላታችሁ ማለትም ዙሪያውን ልክ ሄድባንድ አጥብቃችሁ እንዳሰራችሁ አይነት ስሜት ከሆነ የሚሰማችሁ ብርሃን ካለበት አካባቢ ራቁ። ራሳችሁን ከስልክ፣ ከኮምፒውተር፣ ከቲቪ ማራቅ እንዲሁም ሙቅ ሻወር መውሰድና እረፍት ማድረግ ይጠበቅባችኋል። ሙሉ ፊታችሁን ልክ እንደዚህ ከፍተኛ የጫና ስሜት እየተሰማችሁ ከሆነ ምልክቱ የሳይነስ ሄዴክ ምልክት ነው። መፍትሄውም የሰውነት እንቅስቃሴ ማድረግና ስቲም ባዝ መግባት እንዲሁም አስፈላጊ ከሆነ የህመም ማስታገሻ መድኃኒት መውሰድ ነው። ህመሙ በአንደኛው አይናችሁ ዙሪያ ብቻ ከሆነ የሚሰማችሁ ክላስተር ሄዴክ የሚባለው ነው። ይህ አይነቱ የራስ ምታት በተደጋጋሚ የሚያጋጥማችሁ ከሆነ ግን ሐኪም ሊያያችሁ ግድ ይላል። አንደኛውን የጭንቅላታችሁ ክፍል ከፍሎ የሚያማችሁ ከሆነ ደግሞ ማይግሬን የሚባለው የራስ ምታት አይነት ነው። ይህ አይነቱ የራስ ምታት ጊዜያዊ እንጂ ዘለቄታዊ መፍትሄ እንደሌለው ይነገራል። ሆኖም ከአልኮል መጠጦች መራቅ፣ ጸጥታ የበዛበት አካባቢ ማዘውተር እንዲሁም ውሃ ብዝቶ መጠጣት እንደሚረዳ ጥናቶች ያመላክታሉ። ከአንገታችሁ ተነስቶ ወደ ጭንቅላታችሁ የሚሄድ የራስ ምታት አይነት ደግሞ ሰርቪኮጄኒክ ይባላል። ለዚህም መፍትሄው ደግሞ በፊዚዮቴራፒስት ወይም ደግሞ በካይሮፕራክተር ባለሙያ መታየት ነው። እስቲ እናንተን ደግሞ በብዛት የሚያጠቃችሁ የራስ ምታት አይነት የትኛው እንደሆነ ኮሜንት ቦክስ ላይ አስቀምጡ። የኮቴው ሲገርመን የሚዛኑ ባሰ። የመንግስት መዳበሪያ ትጭናለህ 400 ኩንታል በግድ ያስጭነዋል ጅቡቲ ላይ። እዚህ ስትመጣ ደግሞ
አይ ከተፈቀደልህ በላይ ጭነሃል ትባልና 40 ሺህ ብር ትቀጣለህ። ለመንግስት ጭነህ ለመንግስት ትቀጣለህ። ድንቅ ሀገር። ኧረ ተው፣ ኧረ ተነጋገሩ። በመሃል ማን ይንገላታል? የፈረደበት ሹፌር። ባለ ንብረቱ ራሱ እኮ ቤቱን አስይዞ ተበድሮ ባንክ ገዝቶ 40 ሺህ ብር አያተርፍም። አይ